ስፔሲፊካሊ ለመናገር አሁን ለምሳሌ በኤቲስት አይነት አስተሳሰብ ውስጥ በነበርኩበት ሰዓት ላይ ለምሳሌ አሁን መጽሐፍ ቅዱስ ፋብሪኬትድ የሆነ ውሸት ነው አይነት እምነት ነበር የነበረኝ፣ ወይ እግዚአብሔር የለም ምንም አይነት ፕሩፍ የለም አይነት አስተሳሰብ ማለት ነው። እና አሁን ለምሳሌ ከስዕል አድኖ ጋር ተያይዞ እንደ ሚም ሊሆን ይችላል፣ እንደ ቀልድ ሊሆን ይችላል፣ እንደዚህ አይነት ነገሮች ላይ መሳቅ አብሮ ወይም ደግሞ ኢቭን እነዚህ አሁን ለምሳሌ በየቤታችን ያሉ ስዕል አድኖዎች ትክክል እንዳልሆኑ አይነት ንግግር ነበር የምናገረው። ማለት በጣም ይቅርታ ለቃሉ አነጋገር፣ ግን ላይክ የአንድ ሰው ፒክቸር እንደሆነ አይነት ንግግር ነበር ስናገር የነበረው። ወይም ከእነዚህ ተያይዞ ከሚናገሩ በፕሮቴስታንትም ይሁን ማንም ሰው ኤቲስት በሆነም ሰው ንግግር ይሁን እንደነዚህ አይነት ነገር ስፔሻሊ ከስዕል አድኖ ጋር የሚቀለዱ ቀልዶች ላይ አብሮ መሳቅ መናገር። ይሄ ነገር አሁን ለምሳሌ ወደ ሃይማኖት በፊትም ሃይማኖቴ አሁንም ወደ እግዚአብሔር ለመቅረብ ንስሐ ለመግባት ሳስብ በጣም በጣም የሚያስጨንቀኝ እና በጣም ሰላም የሚነሳኝ ነገር ይሄ ነው። ትልቁ መሳቅ ወይ ብቻ እንደዚህ አይነት ቀልዶችን መቀበል ወይ አለማመን በስዕል አድኖ እንደዚህ እነዚህ አይነት ነገሮች በቃ መጽሐፍ ቅዱስን የውሸት ነው ብሎ መናገር ምናምን እነዚህ ነገሮች ናቸው የሚያስጨንቁኝ። ይሄ አሁን እንደ ብላስፌሚ ወይም መንፈስ ቅዱስ ላይ እንደማላገጥ ተደርጎ አይታሰብም ወይ? እሺ አንደኛ መጀመሪያ ማስተላልፈው ኮሜንት ላይ ብሎክ ነው ማድረገው ነው። ዝም ብሎ ማዳመጥ ካልተቻለ አለመጻፍ ይቻላል። እና መጻፋችሁ ሰው የሚያደክም ከሆነ ለሰው መሰናክል የሚሆን ከሆነ ለራሳችሁ ፍርድ ነው የምታከማችሁት። እና ወይ አርፋችሁ ተቀመጡ ወይ ግቡና መልሱ። ልክ እንደሚያውቅ ሰው ዝም ብላችሁ ጀጅ አታድርጉ። ብሎክ ነው ማድረገው ከዚህ በኋላ ሲከፈት እንኳን ባየው ማለት ነው። በጣም ነው የሚያናድደው እንደዚህ አይነት ነገር። ሰውን ወደኋላ የሚመልስ ነገር አታድርጉ። ወደ ሀሳቡ ስመጣ እህት አለም ለምሳሌ ስንዋሽ አትዋሹ ብሎ እግዚአብሔር አዞናል። እውነቱን እውነት ሐሰቱን ሐሰት በሉ ብሎናል። ስንዋሽ እኮ እግዚአብሔርን እየካድ ነው እኮ ነው። የኃጢአት ትንሽ የለው። በእያንዳንዱ ኃጢአታችን እግዚአብሔርን እየካድ ነው። ኃጢአት ስንሰራ እንደዛ ነው የምናደርገው። ስንዋሽ ራሱ አትዋሹ ያለንን ጌታ አልተገዛንለትም ማለት ነው። የለምን ብትዩ አለ ብለሽም ብትክጁ ሁለቱም ኃጢአት አድርገሻል። ግን እርሱ ምን ብሎናል? ይቅር እላችኋለሁ ብሎናል። አንቺ ማሰብ ያለብሽ ማወቅ ያለብሽ አንድ ነገር፣ እርሱም ኃጢአታችንን ሁሉ ሊቅር ሊለን ከአመፃ ሁሉ ነው ያለው። ከነዚህ አመፃ ብቻ አላለም። መጽሐፍ ቅዱስ ያለን ነው ምናምን ነው። ከአመፃ ሁሉ ሊያነፃን የታመነ ነዋል። የአመፃችን ብዛት ተዘርዝሮ እቺ ምትነፃ እቺ ማትነፃ አልተባልንም። እንደዛ ከአመፃ ሁሉ ሊያነፃ የታመነና ጻድቅ ነው። 4 ነጥብ። ይህንን ነው የምናምነው። እግዚአብሔር የለም ብትይ እንዴ ጌታ ኢየሱስ ክርስቶስን እኮ በሞቱ ሊቤዣቸው ሊያድናቸው የመጣውን ጌታ ሰቅለውታል እኮ፣ ተፍተውበታል። አይገርማችሁም? እስትንፋስን የሰጠንን ጌታ ሐሞትና ከርቤ ያጠጥተውታል። ዓለማትን የሚገዛ ዓለማትን የፈጠረበት እጁን በችንካር ቸንክረዋል። ጎኑን ወቅተውታል። ምን ያላረጉት ነገር አለ? ሲገርፉት አንድ ሲስቱ 40 ሊሞሉ እንደገና እንቁጠር እያሉ ነበር ይገርፉት የነበረው። የመከራን ጥግ አሳይተውታል ጌታ ኢየሱስ ክርስቶስን። እርሱ ግን ምን አላቸው? የሚያደርጉትን አያውቁምና ይቅር በላቸው አይደል ያለው? የሚያደርጉትን እንኳን አያውቁምና ይቅር በላቸው ነው ያለውና ኃጢአት ሁሉ ይቅር ይባላል ብሏልና እህቴ ማወቅ ያለብሽ ነገር የትኛውንም ኃጢአት አነጻዋለሁ ማለቱን ነው። የትኛውንም ኃጢአት አነጻላችኋለሁ ብሎናል። የትኛውንም። ስለዚህ ኃጢአት ሁሉ ይቅር ይባላል ማለት ነው። በስዕላት ማላገጥ አሁንም አለ። እነሱን ሰዎች ራሱ አሁን እንኳን የሚያላግጡትን ሰዎች ራሱ ምንላቸው ምንድነው? እግዚአብሔር ይቅር ባይ አምላክ ነው። ስዕላት ከዚህ አንፃር ነው የምንቀበላቸው። ብትመለሱ ግን ይቅር ይላችኋል። ተመለሱ ነው እኮ ምንላቸው። አንቺም እንደዛ አድርገሽ ነበር በዘመኑ። ማን ያላደረገ አለ? ማን ኃጢአት አልሰራም? ማን አልበደለም? ሁላችን እኮ በኃጢአት ውስጥ እኮ ነው ያለነው። ሁላችን እኮ አይገቡ ኃጢአት የኃጢአት ጥግ ሁሉ ደርሰናል እኮ። እና ንጹህ ጻድቅ የለም በቸርነቱ ያለንና ቸርነቱ ደግሞ በጣም ጥልቅ ነው። ስለዚህ ከቸርነቱ ቀምሰን ኃጢአትን ተጸይፈን
ለሰራነው ኃጢአት ይቅርታን ለምነን ተናዘን አሁን ግን በአዲስ ማንነት መኖር ነው የሚጠበቅብን። ቤተክርስቲያናችን ስለ ንስሐ ስትናገር ዘማዊውን ድንግል ታድርጋለች ትላለች። የአካል ድንግልናን ሳይሆን የህሊናን ድንግልና ንጽህናን ትመልሳለች ማለት ነው። የአካልም ባይሆን ንስሐ የዚህን ያክል አቅም አላት ብላ ታስተምራለች። እና ከኛ የሚጠበቀው ንስሐ ነው እና ንስሐ እንግባ ነው። እህት ዓለም ዋና ያንቺ መመለስ ነው። እሺ በጣም አመሰግናለሁ ኢዮብ። ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ኢዮቤ ቃለ ሕይወት ያሰማልን። በጣም እየፈጠንን እንሄዳለን። 2 ሰዓት ተከታታይ መጽሐፍ ቅዱስ ጥናት የቅዱስ ጳውሎስ መልእክት ስላለን እስከ 2 ሰዓት ባለው ውስጥ ሁሉም ሰው ጥያቄ ያለው እንዲገባ ፈቃደኛ ነን። ቶሎ ቶሎ እየመለስን እንሄዳለን። ከማል ይሰማል። ከማል እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ካለ ጥያቄ ታቀርባለህ፣ እንሰማሃለን። ጥያቄ የለኝም፣ ግን አንድ መረዳት የሚፈለግ ነገር ስላለ ምናልባት እሱን ካብራራህልኝ ልጠይቅ ብዬ ነው። ጥያቄ ነው ማብራራት ነው? ጥያቄ ነው። በእርግጥ መንፈስ ቅዱስ የሚባለው ነገር ስላልገባኝ አንዴ እንድታስረዳኝ። እሺ፣ ሃይማኖትህ ምንድን ነው? ሙስሊም ነኝ። በጣም አሪፍ። እሺ፣ መንፈስ ቅዱስ ምንድን ነው የሚለው? እሺ፣ ኢዮባና ማማ ያሉ እነሱ መልስ ይመልሱልሃል። ኢዮቤ ቀጥሉ። ብሩኬ ይቀጥል። ብሩኬ ሂብሩ። እሺ፣ ያለ ግሪኩ ቀጥል። የግሪክ እሺ፣ ቀጥሉ። ብሩኬ ያው ከእስልምና አንጻር ስለሆነ ቀጥልና ማማ የተጨምርበት። ጥያቄው ይደገም፣ አልሰማሁትም በደንብ። መንፈስ ቅዱስ ማለት ምን ማለት ነው አልገባኝም ነው የሚለውና ስለ መንፈስ ቅዱስ ምንነትና ማንነት። እሺ መጽሐፍ ቅዱስ አንዴ ላውጣለን እና ተጨማሪ ደግሞ ጠያቂያችን ሙስሊም ነው። ናውሽ እሺ ከብሉይ ኪዳን እንጀምርና እሺ ከዛ በፊት ግን ብሩክ እስከምታዘጋጅልን ከማል አብና ወልድን ታውቃቸዋለህ? ከመንፈስ ቅዱስ በፊት ያው ቅድም ታብራራው እየሰማው ነበርና እሺ፣ ያኔ ሲሰማ ግን መንፈስ ቅዱስ ስላልገባኝ ነው። አብና ወልድ ብላችሁ ስታስረዱ ስለሰማው። እሺ፣ ስለዚህ ስለ እግዚአብሔር አንድነትና ሶስትነት በአጠቃላይ ማወቅ ትፈልጋለህ? መጀመሪያ ማወቅ ስለፈለኩኝ ያው እንድታብራራለህ። ጥሩ፣ ያብራሩልሃል። በደንብ አድርገህ ስማ። እሺ፣ ስለመጣ ደስ ብሎናል። አድምጣቸው። እሺ ብሩኬ፣ ይኸው ቀጥሉ። ስላሴውን መጀመሪያ እሺ፣ ያ የስላሴ ሂሳቤ መጀመሪያ ትረዳና ከዛ መንፈስ ቅዱስ ማን እንደሆነ ትረዳለህ። እሺ በእኛ በክርስትና አስተምህሮ መሰረት አንድ እግዚአብሔር አለ። አንድ እግዚአብሔር አለ ማለት ምን ማለት ነው? አንድ የሆነ ባህሪ አለ ማለት ነው፣ ወይም አንድ መለኮት አለ። ዘዳግም ምዕራፍ 6 ቁጥር 4 ላይ አምላካችን እግዚአብሔር አንድ እግዚአብሔር ነው በማለት ይናገራል። እና ይህ አንዱ እግዚአብሔር አንድ ነው ተብሎ ሲነገርለት ባህሪው ነው። በባህሪው አንድ እግዚአብሔር ነው ወይም በመለኮት አንድ መለኮት ነው እየተባለ ነው። እና
አንድ እግዚአብሔር ብቻ እንዳለ ይናገርና በአካል ደግሞ ወይም በፐርሰናሊቲ ሶስት ናቸው። እኩል በሆኑና ዘላለማዊ የሆኑ አካላት አሉ፣ አንዱ መለኮትን የሚገልጡ ማለት ነው። እና አንዱ አምላክ ራሱን የገለጠው በሶስት አካል ነው። መጽሐፍ ቅዱስ ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ በማለት እኩል ያስቀምጣቸዋል። ማቴዎስ ወንጌል ምዕራፍ 28:19 ላይ አብ፣ ወልድ፣ መንፈስ ቅዱስ ስም እያለ በአንድ እኩል በሆነ ያስቀምጣቸዋል ማለት ነው። በተጨማሪ ደግሞ አንደኛ ቆሮንቶስ ማየት ትችላለህ። ምዕራፍ 12 እና ምዕራፍ 13 ቁጥር 14 ላይ አብ፣ ወልድ፣ መንፈስ ቅዱስ እያለ በስም እኩል አድርጎ ያስቀምጣቸዋል። እነዚህ ሶስቱ አካላት አንዱ ባህሪ የሚገልጡ ናቸው። ማለት አንዱ ባህሪ ራሱን ሲገልጥ ለፍጥረታት በሶስት አካል በሶስት ስም ነው፣ አብ፣ ወልድ፣ መንፈስ ቅዱስ በማለት ነው ራሱን የገለጠው ማለት ነው። እና እነዚህ ሶስቱ አካላት አንድ መለኮትን ወይም አንድ ባህሪን ስለሆነ በምልአት ሶስቱም አካላት ጋር ያለው አንድ አምላክ ተብሎ ይጠራሉ። ነገር ግን ሶስት አካል ትሪኒቲ የሚባለው ይሄ ነው። እና ከሶስቱ አካላት ደግሞ አንዱ አካል መንፈስ ቅዱስ ነው። መንፈስ ቅዱስ በመጽሐፈ ኢዮብ ምዕራፍ 32 ላይ የእግዚአብሔር መንፈስ ፈጣሪ እንደሆነ ኢዮብ ይናገራል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል አይደል? አይ ቲንክ ስለዚህ እዛ ጋር የምንረዳው ምንድን ነው? መጽሐፈ ኢዮብ ላይ መንፈስ ቅዱስ ወይም የእግዚአብሔር መንፈስ ተብሎ የተጠራው መንፈስ ቅዱስ ነው። ማቴዎስ ወንጌል ምዕራፍ 28 ላይ የተጠቀሰው ማለት ነው። እንዲሁም ሁለተኛ ቆሮንቶስ ምዕራፍ 13 ላይ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን ይላል ሐዋርያው ቅዱስ ጳውሎስ። እና ይህ መንፈስ ቅዱስ ወይም የእግዚአብሔር መንፈስ የተባለው ፈጣሪ እንደሆነ ኢዮብ የእግዚአብሔር መንፈሱ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። እዚህ ጋር የሚናገረው መለኮታዊ ባህሪውን ይገልጣል። ፈጣሪነት የእግዚአብሔር ባህሪ ነው እና ሁሉን ቻይነት ደግሞ የእግዚአብሔር ባህሪ ስለሆነ መለኮታዊ ባህሪ እንዳለው ያስቀምጥልናል ማለት ነው። ሌላው ደግሞ ሁሉን ቻይ ይለዋል። ሁሉን ቻይ ከተባለ ፐርሰናሊቲም እንዳለው ልብ ይለዋል። ምክንያቱም ባህሪ ካለ የሆነ አካል አለ። ባህሪ ለብቻው የሚቆም አይደለም። ባህሪ ለብቻው ያለ ፐርሰን የሚቆም አይደለም። ስለዚህ ሁሉን ቻይ ከተባለ ባህሪያዊ ገጽታውም ፐርሰናሊቲውም እያስቀመጠልን ነው ማለት ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ላይም ስታነብ እንደዚህ አይነት ነገር እናያለን። የሐዋርያት ሥራንም ማለት ጥቅሶቹን ይነበቡ ካልክ አይ ቲንክ ሙስሊም ካውንክ ጥቅሶቹን አንድ በአንድ ማየት እንችላለን። ጀነራሊ ኮንሰፕቱን ግን ለማስቀመጥ ያክል መንፈስ ቅዱስ ሁሉን አዋቂ እንደሆነና በሰዎች ልብ ውስጥ ያለውን እንደሚመረምር ሐዋርያት ሥራም ያስቀምጥልናል። የሁለተኛ ቆሮንቶስ መልእክት ምዕራፍ 13-14 ላይም ፐርሰን እንደሆነ ይናገራል። ማለት የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን ኢንሴንስ መንፈስ ቅዱስ ፐርሰናሊቲ አለው። ከዛ ደግሞ ህብረትን ያደርጋል ወይም በአማኞች ላይ ህብረትን ያሳያል። ስለዚህ ባህሪ እስካለው ድረስ ፐርሰን አለው የሚል ኮንክሉዥን ይሰራል። አካልም እንዳለው ግን በዚህ መጽሐፍ ቅዱስ ክፍሎች ላይ ማየት እንችላለን ነው። መልካም ብሩኬ፣ አመሰግናለሁ። ተረድተኳል? ያው በተጨማሪ መጽሐፍ ቅዱስን አነባለሁ እና በሌላ ጊዜ ተመልሼ እመጣለሁ። በፈለግከው ሰዓት ላክልኝ። ስታገኘኝ እነ ማማዬንም ስታገኛቸው ይጨምሩልሃል። ማማዬ ትንሽ ትጨምርልህና ወደ ሌሎቹ ጥያቄ እንሄዳለን። ማማዬ የምትጨምሪው ነገር ካለ ብሩኬ ላይ። አይ ምንም የለም። መንፈስ ቅዱስ አካላዊ እንደሆነ ይህ አካላዊ መንፈስ ደግሞ መፍጠር የሚችል አምላክ እንደሆነ ብሩኬ ስለተናገረው በተጨማሪ መዝሙር 33 ቁጥር 6 በእግዚአብሔር ቃል ሰማይ ጸኑ፣ ሰራዊቶችን በአፉ እስትንፋስ ይላል። እስትንፋስ የተባለው መንፈስ ቅዱስ ነው። ኢዮብ 33:4ንም ጠቅሷል። የእግዚአብሔር መንፈስ ፈጠረኝ፣ የህይወት እስትንፋስንም እፍ አለብኝ ብሎ ኢዮብ ሲናገር እንመለከታለን። መንፈስ ቅዱስ በራሱ መፍጠር የሚችል አምላክ እንደሆነ ማለት ነው። ይሄ መንፈስ ቅዱስ የኩነት ትምህርት ላይ ደግሞ ስናየው
አብ፣ ወልድ፣ መንፈስ ቅዱስ። አብ በልብ ይመሰላል፣ ወልድ በቃል ይመሰላል፣ መንፈስ ቅዱስ ደግሞ በእስትንፋስ ይመሰላል እንደሚታወቀውና አብ ለወልድና ለመንፈስ ቅዱስ ልባቸው ነው። ወልድ ደግሞ ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ደግሞ ለአብና ለወልድ እስትንፋሳቸው ነው፣ ህይወታቸው ነውና በዚህ ነው በኩነት ትምህርትን በደንብ መሰረታዊ ክርስትና ትምህርትን ሜቢ ክርስትና እንትኖችን ስትመለከት መንፈስ ቅዱስ ማን ነው የሚለውን ነገር ስታይ ከአብና ከወልድ ጋር የተካከለ በስልጣኑ መፍጠር የሚችል አምላክ ነው። ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። በሶስቱ አካል ውስጥ ተገልጦ የሚኖረው ደግሞ አንዱ መለኮት ነው። አንድ አምላክ የምንለው መለኮት አንድ ስለሆነ በሶስቱም አካል ውስጥ ተገልጦ ያለው አንድ መለኮት ስለሆነ ነው እና ከበቂ በላይ አብራርቶታል ብሩኬ። ቃሉት ያሰማልን፣ እግዚአብሔር ያክብርልን።